ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸን አንድ ይወላችሁ እሞኝላችኋለሁ። ቤቶች ስትጎንዶ ነው ዋዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣ ነው ሶበር ዜና። እንግዲህ አሜሪካ ኳታር ላይ ከሚገኘው የጦር ቤዞቿ ላይ ሰራዊቶቿን እያሸሸች እያስወጣችን ያለችው ቫኪዩት እያተደረገ ነው። አልፎ ተርፎ ደግሞ ለሰራዊቶቻቸው ማነቃቂያ ከጦርነት በፊት ፈታ ዘና ለቆቅ እንዲሉ ቀንጀ ምግቦች ጥብሶች እንደ ሾክላ ጥብሶች ያለው ወሰለኝ። እንግዲህ ፎቶ ተለቋል። ሁላችሁ አይታችሁታል። ጸዳ ያለው ምግብ ሰራዊቱ እየበላ ነው ያለው። እውነቱን ለመነጋገር እኛ ለዓለም ሁሉ ሰላም ነው የምንመኘው። ነገር ግን የኛ ምኞት ምንም ይፈይደው ፋይዳ እንደሌለ አይናችሁ እያየ ነው። በውጭም በውስጥም በአህጉራችንም በተለያየ አገር በተለያየ ዓለም ሰላም እንዲሆን እንመኛለን። በምኞት ብቻ ግን የሚመጣ ሰላም የለም። እስከ አፍንጫ በመታጠቅና አንተም እንደሌሎቹ ጆብደኛ በመሆኑ ብቻ ነው። እንግዲህ እንዳልኳችሁ ኢራን በተደጋጋሚ በመካከለኛው ምስራቅ ያሉ የአሜሪካ ጦር መዘችን ሞታሉ ብላለች። ይህንን ተከትሎ እንግዲህ እዛ አካባቢ እዛ ቀጠና ላይ ያሉ የጦር ቤዞቿን ማዳን እንደማይቻል እርግጠኛ ነች። ለዚህም ነው ሰራዊቱ እንዲሸሽ አንዳንድ መሳሪያዎች ከቀጠናው ላይ እንዲሸሽ የተደረገበት ምክንያት ሰሞኑን እንዳልኳችሁ ቻይኖቹ ለቅመው 1 2 3 4 5 ይሄን ራዳር እንዲያለ ጀት እንዲያለ ሚሳኤል እዚህ ቦታ በዚህ ሰዓት እንደዚህ ተቆምጧል ብለው መረጃ እየሰጡ ነው። ያው ብልጥ ለብልጥ አይነ ፍጥጥ እባብ ለባብ ይታያል ካብ ሆኗል የቻይናና የአሜሪካ ጉዳይና ሁለቱ ተፋጠው ነው ያሉት። ይተዋወቃሉ በደንብ። ጦርነቱ በሚዲያም በሜዳም ነው በሳይበር ሴኩሪቲም ነው። የማይቀር ጉዳይ ነው። እዚህ አፍንጫ ላይ ሆነ ኳታር ኢራንን ተወስደበድባለች ብሎ ማሰብ ራስን ችሎ ከባድ ነው። ራስን ችሎ አፍንጫቸው ላይ ያለ የአረብ ሀገሮች በገንዘብ የጠገቡ የናጠጡ ገንዘብ የሚጥሉበት ያጡ በእናንተ መሬት ላይ እኔን እንዳታስደበድበኝ፣ በእናንተ መሬት ላይ የሚመጣ ጥቃት ካለ እናንተን ቀጠቅጣለሁ። የጦር ቤዞችን ብቻ ሳይሆን ነዳጅ ማጣራችሁን የኔን ሀገራዊ ህልውና ሊጠፋበት የሚችለውን መንገድ ከከፈታችሁ እናንተ ሀገራዊ ህልውና የሚጠፋበት መንገድ ለኔ ከፍታለሁ ነው። ጭዌ ከትንሽ ጠበቅ ያለ እኮ ነው። እንደዚህ ያለ ጭዌ የለም። ስለዚህ ስለሌላ አይመለከተንም። የራሳችንን ወታደር ግን ከአካባቢው እናሸሻለን። እንደምታውቁት በሰለጠነ ዓለም ላይ ትልቁ ጉዳይ የሰው ልጅ ነው። ትልቁ ጥቃት፣ ትልቁ ሽንፈት፣ ትልቁ ውርደት የሚባለው የሰው ኃይል ሲጎዳና ሲሞት ነው። ምናልባት ይሄ አመለካከት በሌላው ዓለም አለ ወይ? በተለይ በአፍሪካና በአረቦቹ አለ? የለም። እንደዚህ አይነት ሜንታሊቲ የለም። ነገር ግን አሜሪካኖቹ ከፍተኛ ጥንቃቄ የሚያደርጉት ሰው ነው። ወታደሮቻቸው በጣም ሊጎዱ እንደሚችል ቅርበት አለው። የኳታር ያለው የአሜሪካ የጦር ቤዝ በጣም ቅርብ ላይ አፍንጫ ላይ ነው ያለው እና ይሄ ራሱን ችሎ በጣም አደገኛ ነገር ነው። ቅርበቱ በጣም አደገኛ ነው። ታርጌቱ ቀድሞ የተነጣጠረ ነው። ምንም ጥያቄ የለውም። ይሄን ጉዳይ ቻይኖቹ ከስር ነው መረጃ የሚያቀብሉት ከስር። ስለዚህ የመመታት እድሉ ከሞተ 80 ከፍ ያለ ስለሆነ ማድረግ የምትችለው ነገር ሰራዊትን ማሸሽ ነው። አንዳንድ ወሳኝ የሆኑ መሳሪያዎችን ማሸሽ ነው። ሌላ አማራጭ የለም። ሰዎች እንደውን ተው ለሚተው አይደለም ይራናቸው። ስለዚህ ይሄ ጉዳይ በጣም ከፍተኛ ጥንቃቄና ትኩረት እንደሚፈልግ ስለሚያውቁ ሰራዊቶቻቸውን ከአካባቢ ላይ ማሸሽን መርጠዋል ማለት ነው። የሚቆር አይደለም። እንዳልኳቸው ይሄ ሁሉ የጦር ዝግጅት ለሰርግ አይደለም። በሀገር ውስጥ ባለው ግጭት እንደምታስታውሱት በሰሜኑ ጦርነት እንደምታስታውሱት ህወሓት ያ ሁሉ ሽሩግድ፣ ያ ሁሉ መድፍ፣ ያ ሁሉ ሰላማዊ ሰልፍ ወታደራዊ ሰልፍ፣ ያ ሁሉ የትጥቅ ሸብረብ፣ ያ ሁሉ ያዝኝ ልቆቀኝ ለሰርግ እንዳልነበረ ስንናገር ነበር። ህወሓት ጦርነት ሊከፍት ነው፣ ጉዴላችም እንደ ህዝብ እንዘጋጅ፣ ጉዴላችም እያልን አሁንም እየተናገር ነው። አንዳንዱ ይቀልዳል። አይ አሸይና የለም ተንኩ ከተጠጋ ድሽኮ ከተጠጋ ሙሉ ከተጠጋ በኋላ ምኑን አሸይ? አይ ጉዳይ በንግግር አስጠግተ ነው እንዴ? አስብ እስቲ። አሁን የእናንተ ቤት ነው ወጥቼ በራቸው ላይ የታጠቁ ክላሽ ያዝ ሰዎችን አቁሜ እኔና ካንተ ጋር መደራደርና መነጋገር ፈልጋለሁ ካልኩ ምን ይሰማል? በአንተ ቤት ጉዳይ አታውቀኝም እኮ
አታውቀኝም እኮ አሁን እኮ ለመካከለኛው ምስራቅ የማይመለከታቸው አገሮች 15,000 እና 20,000 ኪሎ ሜትር አቋርጠው ይመጣሉ። አስቡ። ከዛስ አንተ በምትሰራ ሚሳኤልና ኒውክሌር ጉዳይ መነጋገር አለብን ይላል። ምን ታመጣል? ምን ታደርጋለሽ? ምንም አማራጭ የለህም። በቃ ምንም አማራጭ የለም እና መነጋገር አለብን። ውጭ ከሰው የታጠቀ ሳል አንተ ቤት ድረስ ሞተ ነው ችግሩ። ይሄ ነው። አንደኛ የታጠቁ ሰዎች አሉ። ሁለተኛ ብትጋጭ የምትጋጨው አንተ ቤት ነው። ስለዚህ ልጆች ካለ ይጎዳል፣ ቤተሰብ ካለ ይጎዳል፣ ንብረት ካለ ይጎዳል። ለምን ቤት ድረስ መጥተው ነው የሚጣሉ? አሁን ዓለም የገጠማት ጉዳይ ይሄ ነው። ይሄ ጉዳይ ደግሞ ሁሉንም ዋጋ የሚያስከፍል ጉዳይ ነው። ሁሉንም ነው ዋጋ የሚያስከፍለው። እኮለ ከከለ ምናምን ብለህ የምትለየው የምታማርጠው ይሄ ይሻላል ያኛ ይሻላል የምትሉበት እድል በጣም ጠባብ ነው እና ይሄ በጣም የተወሰበሰበ ጉዳይ ነው። እንዲሁ በቀላሉ የሚፈታ አይደለም። እንዳልኳቸው ድርድሮች ወደ ኦማንም ሲሄዱ ከዚህ በፊት ወደ ጄኔቫም ሲሄዱ ከዚህም በፊት በነበሩ በቱርክ አሸማጋይነት የተደረጉ ድርድሮች እንደማይሳኩ 100% እርግጠኛ ሆኜ ተናግሬያለሁ። አይሳካም እንዳልኳቸው። ነገር ግን እንደዚህ ያሉ ጉዳዮች ትከሻ ለትከሻ ታግለህ የምትችለውን ሁሉ የምታደርጉበት ነው እንጂ በመነጋገር በመወያየት የሚፈታ ምንም ጉዳይ የለም። እንዴት አድርጎ አለ ወይ? ልምዱ አላት ወይ? ዓለም ራሱ በመነጋገር የፈታችው ችግር አለ ወይ? የለም። የአፍጋኒስታን ጉዳይ በንግግር ነው እንዴት ተፈታ? አይደለም። የኢራቅ ጉዳይ በንግግር ነው እንዴት ተፈታ? አይደለም። የሊቢያ ጉዳይ በንግግር ነው እንዴት ተፈታ? አይደለም። የየመን ጉዳይ በንግግር ነው እንዴ? እኛ በሀገራችን የነበረው ግጭት በንግግር ነው እንዴት ተፈታ? አንዳንዶች እኮ በንግግር ይላል። ምን ንግግር? ህወሓት ያ ሁሉ ሰራዊቱ አልቆ አይደለም እንዴ? ያ ሁሉ ሰራዊቱ አበቃቅቶለት እኮ ነው። ከኛም የተጎዳ ተጎድቶ ከነሱም የተጎዳ ተጎድቶ የጠፋው ጠፍቶ የወደመው ወድሞ ለመናገር የሚደብሩ የሚዘጎኑ ብዙ ነገሮች አሳልፈን ቢሊየንስ ኦፍ ዶላርስ አጥተን ኢኮኖሚያችን አድቅቀን ወገኖቻችን አጥተን በግድ ነው ህወሓት ለዛ የተቀመጠው። ለህወሓትን ለማዳን የተረባረቡ አሜሪካና አውሮፓውያኖቹ ነፍሱን አድነዋል። የህወሓትን ነፍስ አድነዋታል እና በደንብ ልንረዳ የሚገባ ነገር አለ እዚህ ጉዳይ ላይ። በደንብ ልንረዳ የሚገባው ድርድር የሚባል ነገር አጠቃላይ በዓለም ደረጃ ቦታ የሌለው ነው። ስለዚህ መሳሪያ ብቻውን አይዋጋም። ልብ ያስፈልጋል። የተቀናጀ አሰራር ያስፈልጋል። እንዳልኳችሁ በአሁኑ ሰዓት ላይ ውጊያ በሚዲያም በሜዳም በሳይበር ሴኩሪቲም በብዙ ጉዳዮች በፎሬን ሪሌሽን ብዙ ጉዳዮች አሉ። በጣም ጠለቅ ያለ ጉዳይ ነው። እንደ ድሮ አይደለም። እንደ ድሮ ፈረስ ይዞ ሰይፍ ይዞ የሚሮጥበት አይደለም አሁን ያለንበት የውጊያ ጊዜ እና ይሄ ነገር በደንብ ትኩረት ማድረግ የሚፈልግ ነገር፣ የወለጠ መስራት የሚፈልግ ነው። እውነተኛ ንግግር የሚፈልግ ነው። እውነተኛ መቀራረብና ድርድር የሚፈልግ ነው። ይሄ የልጆች ጨዋታ ቀልድ አይደለም። የሰዎች ህይወት፣ የዓለምን ኢኮኖሚ፣ የዓለምን ህልውና፣ የብዙዎችን ህይወት ከተዋጉት ይልቅ ያልተዋጉት የሚሞቱበት ተፈጥሮ ሁኔታ እኮ ነው ያለ። ከሚመለከታቸው ይልቅ የማይመለከታቸው ይሞታል። ለምሳሌ በዩክሬን እና በራሽያ ጦርነት የተፈጠረው ግጭት አይታችኋል። ዩክሬን የሞተባት ሰው አለ፣ ራሽያ የሞተባት ሰው አለ። በሚገርም ሁኔታ አፍሪካ ውስጥ የሞተው ሰው ነው የሚበልጠው። ለምን? በሁለቱ አገሮች ግጭት ምክንያት ከፍተኛ የሆነ ኢኮኖሚያዊ ጫና የተፈጠረ፣ ከድህነት ወደ ከፋ ድህነት የገቡ አንድ ከፍተኛ እርዳታ የሚያገኙ የዕለት ጉርስ የዓመት ልብስ እርዳታ በእርዳታ ተቋሞች በኩል የሚያገኙ ምስኪኖች፣ የዕለት ደራሽ የሚያስፈልጋቸው ምስኪኖች በረሃብና በጉስቁልና ይሞታሉ፣ በተለይ በአፍሪካ ውስጥ እና ጦርነትን መታሰብ ያለበት ከክላሹ ባሻገር የሚፈጥረውን ኢኮኖሚያዊና ማህበራዊ ቀውስ በሰው ልጆች ላይ የሚፈጥረው እና አሁን ደግሞ በዚህ በመካከለኛው ምስራቅ የሚፈጠረው ጉዳይ ተስፋ ሰጪ አይደለም፣ ዋጋ የሚያስከፍል ነው። በጣም የተወሰበሰበና አደገኛ ነው ከምታስቡት በላይ። ይሄ ምናልባት የዓለምን ታሪክ የሚቀይር ሊሆን ይችላል። በጣም በሚያስደንቅ ሁኔታ የዓለምን ጂኦፖለቲካ አሰላለፍ ብቻ ሳይሆን የሰው ልጆችን አኗኗር መንገድ ሁሉ ሊቀይር ይችላል። ለምን? የት ድረስ እንደሚለጥጡት ጦርነታችን አይታወቅም። ችግሩ የት ድረስ እንደሚለጠጥ አናውቀውም። በእነሱ እጅ ላይ ነው። ኳሱ በእነሱ እጅ ላይ ነው። የት ርቀት ድረስ መሄድ እንደሚፈልጉ የሚያውቁት እነሱ ናቸው። ይሄን ሀሳብ ነው። ሀሳቡ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ይሞቻችሁ። በያላችሁበት እወዳችኋለሁ። ፒስ